አትስረቅ ማለት የሰው ገንዘብ አታንሳ አታንሳ። የሰው ገንዘብ ማንሳት አይነቱ ብዙ ነው። ሂዶ ማንሳት አለ። ሂዶ ስራዬ ብሎ አቅዶ ገና ከቤት ሲወጡ ገና ሲነጋ አይኑን አብሶ እጁን ታጥቦ ቢገጥመኝ ብሎ ለስርቆት የሚሰማራ ሰው አለ። ደግሞ እንደው ሰዎች ሲዘናጉ ድንገት የሚፈጠርለት ሌባ ደግሞ አለ። ምን እዚህ ሰው ሌባ ያደርጋሉ የሚል አይነት ማለት ነው። እቃቸውን ያዝረከረካሉ፣ ሰው ሌባ ያደርጋሉ የሚል በጎኑ ሞባይል ብቅ ብሎ ሲያይ ለማለት የሚቸገር ለማለት ቤት እኮ አቅዶ አልወጣም፣ ግን እንደ በጎኑ ሞባይል ብቅ ሲል መተው የሚጨንቀው ብዙ ብሮች በጎን ብቅ ሲሉ ወይም ሾልኮ ወደ ሲሉ ታክሲ ላይ ማለት የሚጨንቀው ሌባ ነው። ያው ሌባ ነው ዝሮ ዝሮ አቀደም አላቀደም ምንም እንትን የለውም። ሌብነት አሁን በጣም የኛ ሀገር ሌብነት ምቹ ነው። ቴክኖሎጂ የተደገፈ ሌብነት አይደለም። በቃ ከኪስ ማውጣት ነው፣ ከቦርሳ ማውጣት ነው። ኪሳችን ቦርሳችን አድርገን መያዝ ነው። በዓለም ሌብነት በጣም ሰፍኗል። በሳይበር ስለሆነ ሌብነቱ የሚካሄደው ትልልቅ ባንኮች ናቸው የሚዘረፉት፣ በቢሊየን ዶላር ነው የሚዘረፉት። ሌቦች በጣም አድገዋል። ሌቦች የዓለም ሌቦች በጣም አድገዋል። ትልልቆቹ ሀገሮች ሳይቀር አታክ ይደረጋሉ በሳይበር። አንድ ጊዜ አታስታውሱ? ድባንክ አታክ ተደርጎ እንዲህ ሆኜ አስከለስኩ እያለ አንድ ቀን ዝም ብሎ ሲተፋ አደረ። ኤቲኤም ዝም ብሎ በሳይበር ጥቃት ደርሶበት ነው። ሌላ እኛ ያው ኤቲኤም ማሽኑም የኛ አይደለም፣ ኦፕሬት የሚደረግበትም ሶፍትዌር የኛ አይደለም። ሰው ስለሆነ በሰው ገንዘብ የሚጠቀም ሰው ግዴታ ነው። ገና ከዚህ ላይ እንሆናለን ወደፊት። ሌሎቹም ስርቆቱ በጣም አድጎ ቤታቸው ቁጭ ብለው እኛም ቤታችን ቁጭ ብለን ባንካችን ያለውን ገንዘብ ግልጥ አድርገው ባንካቸው ያደርጉታል። ብዙዎቹ እንደዛ የሚሰሩ ሰዎች አሉ። የኛ ሀገር ሌቦች የጉልበት ሰራተኞች ናቸው። ታግለው እንደምንም ብለው ኪስ ገብተው ያወጣሉ። በጣም ክፉዎቹ ደግሞ እያየናቸው ይቀማሉ። ግን በምንም ስልት ይደረግ ሌብነት ነው። የራስ ያልሆነን ገንዘብ መውሰድ በሙሉ ሌብነት ነው። ይሄ ከፍቅረ ነዋይ ጋር ይገናኛል። ፍቅረ ነዋይ በጣም ጣራ ላይ ሲደርስ ሌባ ያደርጋል። አሁን እኛ የምናየው ይህንን ፊት ለፊት ያለውን በስም የሚጠራው ሌብነት ነው። አሁን ግን በስም የማይጠራ ቅድም ዝሙት ፍቅር ተብሎ ተቀይሮ እንዳልኳቸው አይነት በርካታ የሌብነት አይነቶች ተስፋፍተዋል። በርካታ ቢሮዎች እንዲሁ ወረቀት ይዞ ሄዶ ጉዳይ ማስፈጸም እውነቱ እየቀረ ነው። በቀጥታ ተወዳድሮ ጨረታ ማሸነፍ ችግር እየሆነ ነው። የምታውቁት ሰዎች ታውቁታላችሁ። የትም ቦታ በቃ ወይ ዘመድ ያስፈልጋል፣ ገንዘብ ያስፈልጋል። ይህ ስርቆት ማለት ነው። ለማንኛውም ስርቆት የሀገርን ጊዜ፣ የሀገርን ገንዘብ፣ የሀገርን ሀብት መስረቅ ስርቆት ነው የሚባለው። አንድ ሰራተኛ በየትኛው የስራ ዘርፍ ተሰማርቶ በሀገሪቱ 2 ሰዓት ገብቶ 6 ሰዓት ተኩል መውጣት እያለበት 5 ሰዓት ከወጣ የሀገሪቱን 1 ሰዓት ተኩል ሰርቋል። ይሄ ሌባ ከሰኞ እስከ ዓርብ ሲያደርገው ስንት ይሆናል? 7 ሰዓት ተኩል ይሰርቃል በሳምንት ውስጥ ማስወጣት። በሳምንት 7 ሰዓት ተኩል ከሰረቀ ይሄ ወደ ወርና ወደ ዓመት ሲቀየር የሀገሪቱን ሀብት ነው የሚዘርፈው። ስለዚህ ምንም ነገር የስርቆት ትንሽ ትልቅ የለውም። እኔ አንድ ትልቅ ሽማግሌ አባት ያሏት አንድ እህታችን አንድ ነገር ስታጫውተኝ ገርሞኛል። ቀደም ያሉት ሰዎች ትምህርት ቤቶቹም ሲያስተምሩ በጣም በደንብ ነው የሚያስተምሩት። ከዛሬ 30 እና ከዛ በፊት ዓመት 12 ክፍል የጨረሰ ሰው ከዛሬው ማስተርስ በጣም ተሻለ በእውቀትም በህይወትም። እና ቀደም ባሉ ዘመን የተማሩ ናቸው። አባቷ እሷ በጣም ጎበዝ ክርስቲያን ናት እና
ለህይወቴ አራያዬ አባቴ ነው እያለ ታጫውተኛለችና ከአባትሽ ምን ተማርሽ አልኳት። ከቢሮ ሰምታችሁኛል። የቢሮ ሰራተኞች ከቢሮ አንድ እስክሪብቶ አባዬ እስክሪብቶ ስጠኝ እንዴ አንቺ ከሀገር ይሰረቃል እንዴ ይለኛል። ከቦርሳው ለቢሮ ስራ የሚያውለው አንድ ሲንግል ፔፐር አንድ ነጠላ ወረቀት ለመጠቀም አንዴ ይሄ የሀገር ሀብት ነው እንጂ ከሀገር ይሰረቃል። ሀገር ትልቅ ነገር ነው። ሀገር አይሰረቅም። ዛሬ ሰው ቢሮ የሚሰራ ሰው ማስታወሻ ደብተርስ እስክሪብቶስ ሌላው ነገር እስከይብራ አይደለም እንደሚለው ጀመን ለሀገር የሚያስብ ሰው አሁን ኢትዮጵያ ውስጥ አለ እንዴ? ካለ አላውቅም። ቤትም ይሰማ የሚያገኘው ደሞዝ ወይ ደግሞ ጥሩ አድርጎ ከሰራ ለእድገቱ ጥሩ ሰው እንዲባል ነው እንጂ እኔ በምሰራው እንዲህ ይበላሻል፣ እኔ በምሰራው እዚህ መንገድ ስሰራ መንገዱ እንዲህ ባደረገው ይሄ ይበላሻል፣ ይሄን ሰራው ምን ሰው አለ ሀገሪቱ ሐሳብ ያለው አለ፣ ከተማ ይቆሽሻል የሚል አለ። እንዲሁ ቤተክርስቲያን ወይ አንድ ጊዜ ለአንድ ጉዳይ ከኢትዮጵያ ውጭ አንድ የሆነ ሀገር ሄደን እኛ አስፋልት እናቋርጣለን። አስፋልት ስናቋርጥ አንድ በምርኩዝ የሚሄዱ ሽማግሌ እየተንገዛገዙ ይሻገራሉ። ሰፊ ነው አስፋልታቸው፣ ሜዳ ነው ሀገር አስፋልት። ማዶ ደርሰው እንዲዘወሩ ሲሉ አስፋልቱ ማለት ቆሻሻ ይሉ ያ ሽማግሌ ቆሻሻ በጣም የሚገርመው እንደገና እየተንገዛገዙ ተመለሱ። ያ ቆሻሻ አልጣሉትም እኮ እሳቸው አልጣሉትም፣ ግን ሀገራቸው የራሴ ብለው የሚያምኑ ሰው ናት። እኛ ሽማግሌ በምርኩዝ እየተንገዛገዙ ሄደው ሁላችንም ኢትዮጵያውያን ነበር እዛ ሀገር ለጉብኝት ሄድነው። ዙረን እንዲሳቸው እንደታመን አያችሁ እያል እናያለን። ሂደው ያንን ቆሻሻ ወረቀት ነገር ነው አንስተው ወስደው የቆሻሻ ጋርቤጅ አስቀምጡ። እንዲህ አይነት ዜጋ የጨረስን ይመስለኛል። እኛ ወይ ቤት ብለዋል ብዙ አረጋውያን። እቀጣለሁ ካላለ ወጣቱ ሙዝ ሊጦ ሲጥል መልሶ ራሱ አድቆ የሚጥለው ላይ ይጠብቃል። እና የሀገር ሀብት መስረቅ ሌብነት ነው። ጊዜ መስረቅ ሌብነት ነው። ጉልበት መስረቅ ሌብነት ነው። ዕቃ መስረቅማ መቼስ እንደው ስለዚህ በተሰማራበት ሁሉ ምንም ነገር ላለመስረቅ ሳተን እንግራ በጥረት ግረን ብላ አለቀ። ለምንድን ነው በአቋራጭ የሆነ ነገር ለማግኘት የምንሞክረው? ሰርተን ለፍተን ደክመን ነው እንጂ ሳንደክም በአቋራጭ ከሰው ላይ ቁመን የሰው ደም አፍስሰን ምናምን ይሄ አይሆንም። በእውነቱ ነውር ነው። እንዲህ በመሆኑ አሁን ታያለውን በተለይ መምህራን ታስታውሳላችሁ። እስኪ የተማሪው ሞራል ትምህርት ቤት ላይ የተማሪው ሞራል ትንሽ ከፍ ያለው ከስንተኛ ክፍል ከዘጠነኛ ክፍል በላይ ያለው ተማሪ ሞራሉ የሞተ ሐሳብ የሌለው ዩኒቨርሲቲ ያለው ተማሪ በጣም ይገርማል። ልጆች በዚህ ምክንያት ነገ ስለማልመጣ ነገ በሁለተኛው ክላስ የስ ይላል። ዩኒቨርሲቲ እናት አባቱን ትቶ ሄዶ አገር ለቆ ሄዶ ክላስ የለም ሲባል ደስ የሚለው ተማሪ ነው ዩኒቨርሲቲ ማለት እና ትውልዱ መቼም በችግር ውስጥ ነው ያለው ሞቷል። እና የሚድነው ግን ቤት ነው። ሌብነትን እንዲጸየፍ ሀገር እናሳድገው ቤት ነው። የእናንተ ያልሆነ ገንዘብ ኦልሬዲ የእናንተ አይደለም። ማንም ያድርገው እናንተን አይመለከትም። አሁን ብዙዎቻችን ምን የኔ ልጅ ባያነሳው የሰው ዕቃ ማንሳት አይገባም የኔ ልጅ ባያነሳው ያነሳዋል። ስለዚህ ምን አገባችሁ እናንተ እንዴ? ዋናው ቁም ነገሩ የኔን አለመንካት ነው። እኔ ማባል ነገር እኔ ባልሰርቆ ሌላ ይሰርቃል ይባላል። ይስረቀው፣ እኔ ግን መስረቅ የለብኝም። እና ልጆቻችን ስናሳድግ በፍጹም የነሱ ያልሆነን ገንዘብ እንዲጸየፉ ማድረግ አለብን። ክርስቲያኖች ይህ የከፋ ሌብነት አድጎ ያው ብዙ ልጆች ወደ ሌብነት ከገቡ የአባታቸውን ስልኩን፣ ኮምፒውተሩን፣ ልብሱን፣ ሱሪውን፣ ጃኬቱን ኋላ ሲመረው የቤት ዕቃው ሲጋመስ ወላጅን በቃኝ ይላል። ወጥተው አገር ይዘርፋሉ። ከሌብነት ወደ ዘረፋ ነው የሚያደርገው። ሌብነት ሳይታይ ነው ምናምን እና ይሄ ያልጠቅማቸው ሲል በቃ እየታየ መቀማት ጀምራሉ። ሲያድግባቸው ማለት ነው።
አሁን እንደዛ ተጀምሯል። ብዙ እዚህ በአማራ ክልል አሁን በገጠሩ መንገድ መሄድ ያስፈራራል። ሰማላችሁ መኪና አስቆሞ ዘረፉ። እነዚህ ከየትኛውም አካል አይደለም፣ ከዚህኛው አካል ተዋጊ ከዚያ አይደሉም። በቃ ዝም ብለው ጫካ ተቀምጠው የሀገራቸውን ሰው ወንድማቸውን እናታቸውን አንተ ያው ሰው ይቀማል። ምንድን ናቸው እነዚህ? መቼም ከሌላ ፕላኔት የወረዱ ልዩ ፍጡራን አይደሉም። ከዚህ ማህበረሰብ የወጡ ናቸው። ከእናታቸው ቦርሳ 10 ሳንቲም 1 ብር ማንሳት ለምደው ያ አልጠቅማቸው ሲል ነው አሁን እንዲህ ያለ ደረጃ ላይ ደረሱ። ሲያንገራግራቸው ገለው የሚቀሙ ይሆናሉ ማለት ነው። ምን ባይሆን ይችላል ሰውየው እና ልጆቻችን ስናሳድግ ስርቆትን እንዲጸየፉ ማድረግ፣ እኛም ግን ከመንግስት ቢሮ ጊዜ መስረቅ፣ ከየትኛው ድርጅት ከግለሰብ ይሁን ከየትኛው የምንሰራበት ቦታ ላይ ጊዜ መስረቅ ተራ ነገር መስሎ እዛንተን ለቤት መገልገያ ወረቀት እስክሪብቶ ቢሆን ከእርሳስ ጀምሮ ልምምዱ ከትንሽ ስለይመጣል መጸየፍን ልማድ አድርገን ልጆቻችንንም ያንን እንዲለምዱ ማድረግ። ህፃናት ልጆች ይሰማል። ቁጭ በሉ ባላችሁበት ቁጭ ልጆች ቁጭ በሉ። እንዴ ገባ ያቀረቡት ልጆች ቁጭ በሉ ባላችሁበት። ወጣቶች ይህንን ማስከበር ነው የእናንተ ስራ። የትምህርት ቤት አባላት የእናንተ ተግባር ልጆች እንዳይረብሹ ኳስ ይጫወታሉ። አሁን የብዙ እናቶች አይን ልጆቻቸው ላይ በተለይ ልጃቸው እዚህ ካለ ወይ ሊወድቅ ነው ምናምን እያሉ እዛም አይናቸው ነው ቁጭ አርጓቸው አንድ ቦታ ላይ ደግሞ ልብ ይሰርቃሉ። ልብ መስረቅም ነውር ነው። ክርስቲያኖች ሰማችኋል? ወደ እኔ ልብ መስረቅም ነውር ነው። ቅድም ብያቸው የለ ተራቁቶ መውጣት አለመጠናን ልብሰ ዘልማ አርጎ መውጣት ልብ ለመስረቅ ነው። ልብ መስረቅ ነው እንዴ? ሰው ከልብ በላይ ውድ ገንዘብ አለው። ወሰረቀ አቤሴሎም ልበ ኩሎሙ እስራኤል ይላል። አቤሴሎም የሚባል የዳዊት ልጅ አንድ ጊዜ የእስራኤል ልብ በሙሉ ሰረቀው። መንግስት ፈልጓል፣ ግን አባቱ ዳዊት አለ። ስለዚህ ከእስራኤል ከዋና ወደ እስራኤል ከተማ መግቢያ መውጫ በር ላይ ተቀምጦ ሰዎችን ያስቆማቸዋል። እኔ ዳዊት ልጅ ነኝ፣ ወዴት ነበር ከየት መተህ ነው ይለዋል። እንዲህ ጉዳይ ምንድን ነው? እንዲህ አይነት ጉዳይ ነበረብኝ፣ በእርሻ ተጣልቼ ከሰው ጋር በከብት በፍየል በበሬ ይላል። አይ ነገሩስ ጉዳይስ ቀላል ነበር። ታዲያ ምን ዳኛ ያለ? አባቱ ነው ዳኛው አባቱ ዳዊት ነው። ግን የአባቱ መንግስት ስለፈለገ ብቻ አይ ያንተማ ነገር ቀላል ነበር። ግን ምን ዳኛ ያለ? አሁን እንጥላቸው 8 ቀን ወር ነው የሚያሳድረው። እኔ በሆን ግን ቀን በፀሐይ ብርሃን ሌሊት በመብራት ይችን ሀገር ፍትህ አሰፍንላት ነበር እያለ ወሰረቀ አቤሴሎም ልበ ኩሎሙ እስራኤል ይላል መጽሐፍ። የእስራኤል ልባቸውን እያደረገ አሸፈተው። መጨረሻ ላይ መንግስት ነው ብሎ ወጥቶ ሄደ። እናውጣ ነው ዳዊት በጣም የዋህ አባት ስለሆነ ነው አይ ይሁን እስኪ ይቅናህ ብሎ በእግሩ ከቤተ መንግስቱ ወጥቶ ትቶለት ሄደ። ገብቶ ብዙ ነውር ሰራ አቤሴሎም። መጨረሻ ላይ የዳዊት አርበኞች ጀግኖቹ እነ ዮአብ እነ ኢያቡስቴ ገስግሰው ያዙት። አቤሴሎም ሲሸሽ ጸጉሩ የተጎነጎነ ነበር እንዳፄ ቴዎድሮስ እና ሲሸሽ በፈረስ ነው ሲሸሽ የጫካው ሆስ ጸጉሩ አንጠልጥሎ አስቀረው እንደ ሽዋ። አንደኛው የዳዊት አርበኛ ሄዶ በሰይፍ ቆረጠው። ዳዊትን ወደ መንግስት ተመለሰ። ልብ ሰርቆ ልብ መስረቅ ኃጢአት ነው። በቃ መስረቅ ነው። አጠቃላይ መስረቅ ነው። ስለዚህ ከስርቆት ራሳችንን ከምንም አይነት ስርቆት ራሳችንን ማቀብ እንድንችል መጽሐፍ ይመክረናል። አትስረቅ ብሎ አትስረቅ፣ አትግደል ያለው መጽሐፍ አምሮ አትስረቅ። ሐዋርያው ያዕቆብ እነዚህን ሕግጋት ሲናገር ከሕግ
በአንደኛው የበደለ በሁሉም በደለ ይላል። ያልገደለ ሰው ከሰረቀ ኦልሬዲ ሕግ አፈረሰ፣ ሲኦል ይወርዳል። ሲኦል ከወረደ ገድሎ ታሰረ፣ ሰርቆ ታሰረ፣ ያው መታሰር ነው አይደል? ሰርቆ ገሃነም መውረድ፣ ገድሎ ገሃነም መውረድ ማለት ነው። እና በሚመስሉ አባቶቻችን መሰላችሁ አስሩን ቀናት ሁሉንም ካልጠበቅናቸው 10 ደጅ ኑሮት አንዱ በር እንደተከፈተ ቤት ነው የሚሆነው። ሁሉ ለሌባ አንዱ በቂ ነው አይደል እንዴ? ምን ዘጠኙ ቢዘጋቁ የዘጠኙ መዘጋት ከመሰረቅ አይደለም ቤቱ። ሌባ ምን ጊዜ በአንዱ አበር ገብቶ ቤቱ በርብሮ ይዞ ይሄዳል። እኛም ዘጠኙን ጠብቀን አንዷን ከሳት ዋጋ የለም። ስለዚህ አትግደል ባላንደሩቱ ስርቃን ተመዝሯልና ከስርቆት ራሳችንን መጠበቅ ያስፈልጋል። ስርቆት ነው።